የድሬዳዋ ምድር ባቡር ድርጅት የቱሪስቶችን ቀልብ የሚስቡ መሰረተ ልማቶችን ለመገንባት ቅድመ ዝግጅት እየተደረገ መሆኑን አስታወቀ። የምድር ባቡር ድርጅቱ ከ1983 ዓ.ም ማግስት በርካታ ውጣ ውረዶችን በማለፍ አሁን ላይ በአዲስ መልክ እያንሰራራ እንደሚገኝ የድርጅቱ ኃላፊ ተናግረዋል። በለጠ ታረገኝ በአፄ ምኒልክ ዘመነ መንግስት የተገነባው የድሬዳዋ ምድር ባቡር ድርጅት 125 ዓመታትን አስቆጥሯል። በ1890 የሐዲድ ስራ በጅቡቲ ተጀምሮ ከ5 ዓመታት በኋላ ድሬዳዋ መግባቱን የታሪክ ድርሳናትም ያስረዳሉ። የድሬዳዋ ከተማ ምስረታም ከምድር ባቡር ጋር ከፍተኛ ቁርኝት እንዳለው የሚናገሩት የድሬዳዋ ደወሌ ምድር ባቡር ድርጅት ዋና ስራ አስኪያጅ አቶ አየለ ወልደ ዮሐንስ ባለታሪኩ ድርጅት ከ1983 ዓ.ም በሚኒልክ ጊዜ ተቋቋመ። በደርግ ጊዜ ደግሞ ከኢትዮጵያ ውስጥ የተሻለ ደሞዝ ከፋይ ድርጅት ነበር። ከ1983 ወዲህ ግን እጅግ በጣም በሚገርም ሁኔታ ወርደን መጨረሻ ላይ ስታካደር የምንቆምበት ደረጃ ላይ ደረሰ። ያለው ግንኙነት ተቋረጠ። ስለዚህ ይሄ ድርጅት ታሪካዊ ነው። የኢትዮጵያንም ታሪክ ጭምር የያዘ በመሆኑ በሚኒስትሮች ምክር ቤት ውሳኔ ያለፈው መጋቢት በ2014 ላይ በተወሰነው ውሳኔ መሰረት ወደ ድሬዳዋ መስተዳደር ስል ዞረዋል። ከድሬዳዋ እስከ ደወሌ ባለው መስመር ላይ 208 ኪሎ ሜትር የስራ እንቅስቃሴ እንዲያደርግ በቀጣይ ደግሞ ከዚህ እስከ ሜሶ መስመር ከፍቶ እንዲሰራ በዚህ እንቅስቃሴ ላይ ውስጥ ተሰጥቶ በአዋጅ ተቋቋመ ድርጅት ነው። 3 ባቡር ብቻ ነበር የተረከብነው ኖርማሊ ያውም ጉልበት ሳይኖራቸው የሚንቀሳቀሱ እነሱን አጠናክረን አሁን 4 ባቡር አድርሰናል። በሚቀጥለው ወር ላይ 2 ባቡር ጨምረን 5 ባቡር እናደርሳለን። በአመቱ መጨረሻ ላይ 7 ባቡር እናደርሳለን ብለን እቅድ ይዘናል። በአዲስ መልክ ከተቋቋመ በኋላ ይበል የሚያሰኝ አገልግሎት እየሰጠ እንደሆነ የተናገሩት ዋና ስራ አስኪያጁ አቶ አየለ ወልደ ዮሐንስ ከታሪካዊነቱ አንጻር በርካታ የውጭ ሀገር ዜጎችን እየሳበም የገቢ ማስገኛ ምንጭ የሆነ ነውም ብለዋል። ታሪካዊ ቦታ ነው። ቱሪስቶች አሁን በደንብ ባለፉት 3 ወራት ብቻ 68 የውጭ ዜጋዎች መጥተው ነው የጎበኙት። ይሄንን አካል የሀገር ውስጡን እንተው የሀገር ውስጥ በርካታ ጎብኚዎች አሉ። ተማሪዎች በየሳምንቱ ይጎበኛሉ። በሳምንት 2 ቀን የ5 ኪሎ ሜትር የባቡር ሽርሽር እናካሂዳለን። ህፃናቶችም ትልልቆችም 100 ብር ከፍለው ከዚህ ወደ ሽኒሌ ላይ 5 ኪሎ ሜትር ሄዶ ጫካ ውስጥ ገብቶ ተጫውተው ይመጣሉ። ይሄ ህብረተሰቡን እያነቃቃ ነው። ሶስተኛው ቴክኒካል ድጋፋችን ነው። እነዚህ ወርክሾፖች ለድሬዳዋና ድሬዳዋ ዙሪያ ላሉት ኢንዱስትሪዎች ድጋፍ እየሰጠ ነው። ናሽናል ሲሚንት ችግሩን የምንፈታው እኛ ነን። በርካታ ኢንዱስትሪዎች ችግራቸውን የምንፈታቸው ይሄ ነው። የውሃ ፓምፕ ጠላቂ ፓምፕ ለውሃ ፍሳሽ እየሰራ ነው። ከመንገዶች ጋር ትልልቅ ማሽነሪዎች ተበላሽተው እየጠገንን እየሰጠን አለ። ኢቭን የራሳችን ሆስፒታል አለ፣ ምድር ባቡር ሆስፒታል። አሁን አጠቃላይ የዚህ አካባቢ የድንገተኛ መገኛው እነሱ ከመስተዳድሩ ጋር ሆኖ ሰተናቸው አሻሽለውት ዛሬ በፊት የነበረው የፈረንሳይ ሆስፒታል የሚባለውን አምፑላንስ ተገዝተና ያለ በቀጣይ ጎብኚዎች ሲመጡ ስለዚህ የሚቀጥለው ደግሞ በርካታ እቅዶች አሉ። እዚህ ግቢ ውስጥ ቱሪስቶች መጥተው የሚቆዩበት መንገድ ጀምረናል። ማረፊያ አልጋ፣ መሰብሰቢያ ቦታ፣ ሽንት ቤት ተንቀሳቃሽ የሚሆንበት ነው። ሌላው ደግሞ ከዚህ ወራ ቱሪስት ራሱን